ሰላም እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት አሁን እነዚህን ግብአቶች በመጠቀም የሶያ ሳሙሳችንን እንሰራለን ማለት ነው። ሶያችንን ከውሃ ጋር እንቀላቀልና እንጥደዋለን ማለት ነው። ሶያችን እስከሚደርስ ድረስ ቀይ ሽንኩርት፣ ነጭ ሽንኩርት፣ ቃሪያ፣ ዝንጅብልና የድንበለል ቅጠላችንን እንከትፋለን። ይሄንን አንድ ላይ እናቀላቅለዋለን ማለት ነው። ይሄው ሶያችን ገንፈል ብሏል፣ ይበቃናል። እንደ አማራጭ ደግሞ ሳናበስለው ሶያውን ለ15 ደቂቃ ያህል በቀዝቃዛ ውሃ መዘፍዘፍ ይቻላል። አጠንፈፈነው በዚህ መልኩ እናመጣዋለን ማለት ነው። ከትፈን ያዘጋጀነው ከሶያችን ጋር እንቀላቅለዋለን ማለት ነው። ስለዚህ ሳሙሳችን ውስጥ የምንጨምረውን በዚህ መልኩ አዘጋጅተነዋል ማለት ነው። ግን እዚህ ላይ መርሳት የሌለብን ጨው እንጨምራለን። ማድረግ ይቻላል፣ በዘይት አፍልቶ ለብ ማድረግ ይቻላል። ግን ያን ያህል ጥቅም የለውም። ምክንያቱም ቂጣችንን ከጠቀለልን በኋላ መልሰን ዘይት ውስጥ ስለምንጨምረው ያን ያህል አስፈላጊ አይደለም። ስለዚህ ይሄንን በዚህ መልኩ አዘጋጀን ማለት ነው። ይሄን ባለበት እናደርግና ወደ ቂጣ መጋገር እንሄዳለን ማለት ነው። አሁን ደግሞ በጣም ቀላል በሆነው መንገድ የሳሙሳ ቂጣችንን እንዴት እንደምናዘጋጅ አሳያችኋለሁ። ያው ላይ ትንሽ ውሃ ጨምራለሁኝ። ከዛ ዱቄቴን አደርጋለሁ ማለት ነው። ያልወፈረም ያልቀጠነም ዱቄት ማለት ነው የምንበጠብጠው። በዚህ መልኩ እንበጠብጣለን። ግብአቶቹ ላይ ጨው ስለጨመርኩኝ አሁን መጨመር አይጠበቅብኝም። የሞቀ እንጀራ ምጣድ ላይ ጋግሯለሁ። በመጥበሻ ማድረግ ትችላላችሁ፣ በፒዛ ፓን መጋገር ትችላላችሁ። ስለዚህ እንደዚህ ሞቅ ያለ ምጣዳችን ላይ የሳሙሳውን ቂጣ እንጋግራለን። ለዚህ ምክንያት የሚሆነው ደግሞ ብዙዎቻችን የሳሙሳ አሰራር ዘዴ ከባድ መስሎ ስለሚታየን ነው። በዛሬው ቪዲዮ ማሳያችሁ በቀላሉ መንገድ የሳሙሳ ቂጣ አሰራርን በእንጀራ ምጣድ እንዴት አድርገን እንሰራዋለን የሚለውን ነው። የሳሙሳ ቂጣችንን ጋግረን ይሄ አውጥተነዋል። በመቀጠል እየጠቀለልን እናስተካክላለን ማለት ነው። በተጨማሪም ደግሞ ሳሙሳውን እየጠቀለልን እናጣብቅበትን ሊጥ ቀጠን አድርገን እናዘጋጃለን። ቅድም ስጋግር ትንሽ ያስቀረውት ሊጥ ነበረኝ፣ በሱ ነው የምናጣብቀው። አሁን መጠቅለል እንጀምራለን። ይሄንን ቂጣ እንደዚህ አድርገውና ይሄው እንደምታዩት ይሄው እንዳያችሁት ክፍተት የለውም። ክፍተት ካለው የፈላው ዘይት ውስጥ ስንከተው ብትን ይልና ያስቸግረናል። ሁሉንም ሳሙሳችንን እንጠቀልላለን ማለት ነው። ስለዚህ በዚህ መልኩ ጠቅልለን ጨርሰናል ማለት ነው። ዘይታችንን ቼክ እናደርጋለን መፍላቱን። እዚህ ፈልቶልናል። እዚህ ያዘጋጀውን ሳሙሳ እንጨምራለን። መጥለያና መቆንጠጫችንን ማዘጋጅተናል። ይሄው ሳሙሳችንን ጠብሰን ጨርሰናል። እንደምታዩት ቆንጆ ሳሙሳን የሰራ ነው። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ከዚህ ቀደም የሰራኋቸውን ቪዲዮዎች ገብታችሁ በመመልከት ቤተሰብነታችሁን አስቀጥሉ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ቤተሰብ ይሁኑ። መልካም ማዕድ